ኦኬ ከዚህ በፊት በነበረን ሌሰን የመጀመሪያውን የማርኬት ስትራክቸር ሌሰን አይተን ነበረ። ሶ ኢንትሮዳክሽን ቱ ማርኬት ስትራክቸር ነበር ያየነው። ያ ማለት ቤዚክ የሆነውን የማርኬት ስትራክቸር ማለትም የቡሊሽ እና የቤሪሽ ማርኬት ስትራክቸርን ያየነው። እንዲሁም ደግሞ ስለ ስዊንግ ሃይ እና ስለ ስዊንግ ሎ እንዲሁም ደግሞ ስለ ኢንተርናል ስትራክቸር አይተናል ማለት ነው። በዚህኛው ቪዲዮ ደግሞ ኢንተርናል ስትራክቸርን እና ስዊንግ ስትራክቸርን በጃፓኒዝ ካንድልስቲክ በደንብ አድርገን እናየዋለን ማለት ነው። ምክንያቱም በፊት ያየነው በላይን ቻርት ነው። ሶ በደንብ በሪል ወርልድ ላይ እንዴት እንደሚያጋጥሙንና እንዴት በቀላሉ መለየት እንደምንችል ነው የምናየው ማለት ነው። ሶ አሁን ምንድን ነው ማርኬቱ ሎወር ሎ ሎወር ሃይ ሎወር ሎ ነው አይደል የጠበቅነው። እዚህ ጋር የምታዩት ምንድን ነው ከታች ያለው ፓርት ምንድን ነው ስዊንግ ሎ ነው ብለናል። ሶ ቀጣይ ምንድን ነው የምናደርገው ቀጣይንን እናሰምራለን ስዊንግ ሎ ብለን። ሶ ይሄኛው the lowest point ነው ማለት ነው። ሶ ይሄኛው ስዊንግ ሎ ለመባል መስፈርቱ ምንድን ነው? እዚህ ጋር ብሬክ ማድረግ ስለቻለ ስዊንግ ሎ ብለን እንመዘግበዋለን ማለት ነው ይሄኛውን። ሶ ይሄን እንዲህ ካሰመራችሁ በኋላ አሁን ስዊንግ ሃይ የቱ ነው ካላችሁ ሁልጊዜ ይሄኛው ብሬክ ካደረገ በኋላ ፑልባክ ነው የምንጠብቀው። አፍተር ቢኤምኤስ ዊ ኤክስፔክት ፑልባክ። ማርኬቱ ግን አሁን ወዴት ነው? ቡሊሽ ነው። ለምን ካላችሁ ማርኬቱ ቤሪሽ ነበር የመጣው። ከላይ ጀምሮ ካያችሁት ቤሪሽ ነው የመጣው። ከታች ነው ብሬክ እየሆነ የመጣው ካያችሁ። ይሄ ብሬክ ሆነ፣ ድጋሚ ይሄ ብሬክ ሆነ፣ ድጋሚ ይሄ ብሬክ ሆነ። ቀጣይስ ድጋሚ ይሄ እንደዚህ ወርዶ ብሬክ ያደርጋል ብለን ስንጠብቅ፣ ሌላ ሎወር ሎ ይሰራል ብለን ስንጠብቅ ምን አደረገ? ፕሪቪየስ ሃይን ብሬክ አድርጎ ማርኬቱ ሽፍት ሆነ። ኤስኤምኤስ ተፈጠረ። የስዊንግ ኤስኤምኤስ ማለት ነው። ሶ አሁን ብሬክ ኦፍ ማርኬት ስትራክቸር ከተፈጠረ በኋላ ዊ ኤክስፔክት ፑልባክ ኦን ዳት ታይም ፍሬም ማለት ነው። ሶ ይህ ፑልባክ እዚህ ጋር ሄዶ እንደዚህ ሄዶ እዚህ ሊመጣ ይችላል። በዚህም ታይም እንዲህ ፑልባክ ሊያደርግ ይችላል። ዋናው ምንድነው ኢንተርናል ስትራክቸርን ማየት ነው ማለት ነው። ሶ አሁን ወደ ኢንተርናል ስትራክቸር ነው የምንገባው። ከዛ በኋላ ወደ ስዊንግ ስትራክቸር እንገባለን ማለት ነው። ሶ ኢንተርናል ስትራክቸር ምንድነው ካላችሁ ፕራይስ አክሽኑ ላይ የምናያቸው ጥቃቅን የቡሊሽ እና የቤሪሽ ካንድሎች ናቸው። ሶ ለምሳሌ ይሄኛውን በምናይበት ታይም ይሄንን ማርኬት ስናይ ይሄ ጥቁር ካንድል ነው። ጥቁር ካንድል ሪፕሬዘንት የሚሆነው በቤሪሽ ነው ብለናል። ይሄም ጥቁር ካንድል ነው ቤሪሽ ነው ማለት ነው። ይሄ ደግሞ አረንጓዴ ቡሊሽ ነው። ሶ በአይናችሁ ብቻ ነው የምትለዩት ማለት ነው። ሶ ለዛ ደግሞ አሪፍ መንገድ ምንድን ነው ይሄኛው ጥቁር ስለሆነ አይደለም ወደ ታች የወረደው፣ ይሄ ደግሞ አረንጓዴ ስለሆነ አይደለም ወደ ላይ የወጣው። ሁልጊዜ ቤሪሾች ከላይ ከፍተው ወደ ታች ነው የሚዘጉት። ቡሊሾች ደግሞ ከታች ከፍተው ወደ ላይ ነው የሚዘጉት። ምንድነው ሀሳባቸው ያ ስለሆነ ማለት ነው። በአቀማመጣቸው ነው ማለት ነው። ቡሊሽ ነው ቤሪሽ ነው የምንለው ማለት ነው። ከለር ማተር አያደርግም። ይሄንን ሙሉ ጥቁር ነው ብላችሁ አስቡት ወይ አረንጓዴ። ሶ መጀመሪያው ይሄኛው ካንድል ካያችሁት፣ ይሄ ጥቁሩ ካንድል ካያችሁት፣ ይሄ ጥቁር ካንድል ፕሪንት ከተደረገ በኋላ ቡሊሽ ካንድል እንዴት ነው ፕሪንት የሚሆነው? ከዚህ በላይ ነው ፕሪንት የሚሆነው። ምክንያቱም ማርኬቱን ወደ ላይ ይዞ መውጣት ነው የሚፈልገው። ነገር ግን ቀጣይ ያለው ካንድል የላይኛውን ካንድል መስበር ስላቃተው ወደ ታች ነው ሙቭ ሊያደርግ የቻለው። ሶ የታችኛውን የካንድሉን ፓርት ሰብሮ ወደ ታች ወጣ ማለት ነው። ያ ማለት ሙቭመንቱ ወደ ታች ነው ማለት ነው። ሶ ይሄ ወደ ላይ ወጣ፣ ከዛ ወደ ታች ወረደ ማለት ነው። ከዛ በኋላ ያለው ፕሪንት የተደረገው ደግሞ ድጋሚ ይሄን ወደ ታች መስበር አይደለም፣ ቡሊሽ ስለሆነ ወደ ላይ ሊወጣ ይችላል ማለት ነው። ወደ ታች ድጋሚ ወደ ላይ፣ ከዛ ወደ ታች፣ ከዛ አንድ ሙቭ ተከታታይ ቡሊሾች፣ ከዛ በትንሹ ቤሪሽ፣ ከዛ ወደ ላይ ቡሊሽ፣ ከዛ ትንሽ ቤሪሽ፣ ከዛ ወደ ላይ እያለ እንደዛ ነው ማርኬቱ የሚሄደው። እነኚህ ናቸው ኢንተርናል ስትራክቸር የሚባሉት እነኚህ ሙቭመንቶች ማለት ነው። እነኚህን ሙቭመንቶች ያን ያህል ዲቴል ማወቅ አስፈላጊ ነው? ያን ያህል አያስፈልግም። ነገር ግን በግልጽ ማርኬት ላይ በቃ አድቫንስድ ለመሆን እነኚህን ብታዩዋቸው ታጠኗቸው መልካም ነው። ነገር ግን አሁን ላይ ላይገባችሁ ይችላል። ኢትስ ኦኬ። ከፕራይስ አክሽኑ ጋር ቁጭ ብላችሁ ባሳለፋችሁ ታይም የራሳችሁን ወይ ትፈልጋላችሁ ማለት ነው። ምክንያቱም ይገባችኋል ይሄ በተደጋጋሚ ስታዩት ማለት ነው። ሶ እዚህ ጋር እንዳየነው ለምሳሌ ይሄኛውን ሃይ ብለን እንየው፣ ኢንተርናል ሃይ። ሶ ይሄኛው ስዊንግ ሃይ ነው ብለን እናስብ፣ ይሄኛው ደግሞ ስዊንግ ሎ ነው ብለን እናስብ። ጀስት ሌትስ ይሄንን እናስብና ሶ እዚህ ጋር እንደምታዩት ማርኬቱ ወደ ላይ ወጣ፣ ከዛስ ወደ ታች ወረደ አይደል? ሶ ይሄኛውን ፓርት ኢንተርናል ሃይ ብላችሁ ሰዱት፣ ወደ ታች ስለወረደ ማለት ነው። ከዛ በኋላ ደግሞ ምን አደረገ? መልሶ ይሄንን ብሬክ አደረገ ወደ ላይ፣ እዚህ ጋር ሃይ ብለን ያልነውን ማለት ነው። ሶ ምንድነው ፑልባክ ያደርጋል። ኢንተርናል ስትራክቸር ራሱ ይወጣል፣ ፑልባክ ያደርጋል ማለት ነው። ሶ ወደ ላይ ከወጣ በኋላ ደግሞ
ድጋሚ ወደ ታች ወረደ። እዚህ ጋር የምታዩት ሁለቱ ካንድሎች ተመሳሳይ ስለሆኑ ወደ ታች ወረደ። አንድ አረንጓዴ ሲመጣ ደግሞ ማርኬት ወደ ላይ ይወጣ ብለን ነው የምናስበው። ምክንያቱም ከዚህ በታች መዝጋት አይደለም የቡሊ ስራ በላይ ነው የሚዘጋው። ስለዚህ ወደ ላይ ወጣ፣ ከዛ ድጋሚ ወደ ታች፣ ከዛ ድጋሚ ወደ ታች ከወረደ በኋላ ድጋሚ ወደ ላይ ወጥቶ ድጋሚ ወደ ታች ወጣ ማለት ነው። ሶ ላስት ሃያችን ምንድን ነው? ኢንተርናል ሃይ ይሄኛው ነው አይደለ? እንደዚህ ወደ ላይ ወጥቶ ወደ ታች ወረደበት ማለት ነው። ሶ ማርኬቱ ይህንን ከሰበረ ምን ተፈጠረ ይባላል? ኢንተርናል ኤስኤምኤስ ወይም ሽፍት ኦፍ ማርኬት ስትራክቸር ማለት ነው። ምክንያቱም ወደ ታች ሲሪስ ኦፍ ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ እየሰራ ነው የሚመጣው። ጀስት ይሄኛው ብሬክ አደረገ፣ ይሄኛውን ሽፍት ሆነ ማለት ነው። ያ ማለት ወደ ቡሊሽ ተቀየረ ማለት ነው። ነገር ግን እንደምታዩት አግሬሲቭ ስለሆነ ድጋሚ ወደ ታች ወረደ። ከዛ ይሄንን ሎወር አዲስ ሎ ፈጠረ፣ ወደ ላይ ወጣና ይሄንን ሎ ብሬክ አደረገ ድጋሚ። ስለዚህ ማርኬቱ ምንድነው እስከዚህኛው ድረስ ግን መውረድ አለበት። እስከዚህኛው ድረስ ሊወርድ ይችላል። ይሄኛው ስዊንግ ስትራክቸር ነው። ልክ ይሄኛው ስዊንግ ስትራክቸር በስነስርዓት ስላላሰመርንኩት ነው። ይሄኛው ስዊንግ ስትራክቸር ብሬክ ሲሆን ማርኬቱ ያ ማለት ከዚህ በፊት ያው ሃየር ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ እየሰራ የሚመጣው ድጋሚ አናዘር ሎወር ሎ ፈጥሯል ማለት ነው። ድጋሚ አሁንም ቤሪሽ ቀጥሎበታል ማለት ነው። ነገር ግን እዚህ ጋር ምንድነው የተፈጠረው? ትሬንድ ቼንጅ። እዚህ ጋር ምንድነው የተፈጠረው? ማርኬቱ ወደ ታች ከመጣ በኋላ እዚህ ጋር የነበረውን ቢኤምኤስ ሳላጠፋው አልቀርም። እዚህ ጋር የነበረውን ቢኤምኤስ እንመልሰው። እዚህ ጋር ብሬክ ኦፍ ማርኬት ስትራክቸር ተፈጠረ። ይሄኛው ስዊንግ ሎ ነው። ቀጥታ ምንድነው ማርኬቱ ዳውን ትሬንድ ነበር፣ አፕ ትሬንድ ሆነ ማለት ነው። ቅድም ኢንተርናል ስትራክቸርን አየን። እዚህ ጋር አንድ ሙቭ ነው፣ አንድ ቤሪሽ ሙቭ ነው። ከዛ በኋላ እዚህ ጋር እንደምታዩት ማይነር ወይም በጣም ትናንሽ ኢንተርናል ስትራክቸሮች አሉ። ልክ እንደ ስዊንግ ስትራክቸር ሃየር ሃይ ሃየር ሎ ሃየር ሃይ እንደሚሰራው ኢንተርናል ስትራክቸሮችም ሃየር ሃይ ሃየር ሎ እየሰሩ ነው የሚሄዱት ማለት ነው። ይህንን ለማስመር ጀስት እዚህ ጋር ማይነር እዚህ ጋር እንደምታዩት ማርኬቱ ወደ ላይ ወጣ። ከዛ በኋላ ቺኛ ዝቅ አለ፣ ድጋሚ ወጣ፣ ትንሽ ዝቅ አለ፣ ድጋሚ ወጣ። ከዛ በኋላ በዚህ ካንድል ዝቅ አለ፣ ድጋሚ ወጣ። ሁልጊዜ አፍተር ብሬክ ኦፍ ማርኬት ስትራክቸር ምንድነው የምንጠብቀው? ኤክስፔክት ፑልባክ ካደረገ በኋላ አሁን ቡሊሽ ላይ ነው። ቡሊሽ ፕሪንት ሆኗል። ምክንያቱም ቤሪሽ ነበር የመጣው፣ ከዛ ቡሊሽ ሆኗል በላይኛው በኩል ስለተሰበረ። ዊ ኤክስፔክት እዚጋ ሃየር ሃይ ከሰራ በኋላ ወይም ስዊንግ ሃይን ፕሪንት ካደረገ በኋላ ሃየር ሎ፣ ከዛ ድጋሚ ሃየር ሃይ ሃየር ሎ ሃየር ሃይ እየሰራ ይሄዳል ብለን ነው የምናስበው። በላይ በኩል ተመሳሳይ ቢኤምኤስ የተሰበረ ይቀጥላል ብለን ነው የምናስበው። ይሄንን አብረን እናየዋለን ማለት ነው። ኢንተርናል ስትራክቸርንም በዛው ለማየት እንሞክር ማለት ነው። እዚህ ጋር እንደምታዩት ማርኬቱ ወደ ላይ ከወጣ በኋላ ትንሽ ፑልባክ አደረገ። ነገር ግን ይሄ ስዊንግ ፑልባክ አይደለም። ይሄ የምታዩት ቀጥታ ብሬክ ካደረገ በኋላ የምንፈልገው ፑልባክ አይደለም። ማይነር ትንሽዬ ፑልባክ ነው። የኢንተርናል ስትራክቸር ፑልባክ ነው። ትክክለኛው ስትራክቸር ትክክለኛው ፑልባክ ምንድን ነው ካላችሁ በአይናችሁ አይታችሁ ታውቃላችሁ። እዚህ ጋር ለምሳሌ ማርኬቱ ቤሪሽ ነበረ። ወደ ታች ከወረደ በኋላ ትንሽ ፑልባክ ያደርጋል። ፑልባክ ሲያደርግ ይሄን ያህል ሙቭ አያችኋል። በእንደዚህ አይነት ሙቭ ነው ፑልባክ የሚያደርገው ማለት ነው። ነገር ግን አንዳንዴ ያን ያህል ላይሆን ይችላል፣ ትንሽም ሊሆን ይችላል። እዚህ ጋር እንደምታዩት ወጣ። ትንሽ ፑልባክ ካደረገ በኋላ ድጋሜ ሊወጣ ይችላል ማለት ነው። ትክክለኛው ፑልባክ ግን በደንብ ወደ ላይ ወደ ታች መውረድ አለበት። ያኔ ስዊንግ ሃይ እናሰምርና መሀል ላይ ማርኬቱ ዚግዛግ ሊፈጥር ይችላል፣ የፈለገበት ሊሄድ ይችላል። ኢንተርናል ስትራክቸር ብለን እንይዘዋለን ማለት ነው። አሁንም ማርኬቱን መጠበቅ እንችላለን። ማርኬቱ እንደገና ወደ ታች ከወረደ በኋላ ድጋሚ ወደ ላይ ወጥቷል። ማርኬቱ የሲሪስ ኦፍ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ሃየር ሃይ እየሄደ ነው። ነገር ግን ይሄ እንደምታዩት ማይነር ሙቭ ነው። እዚህ ጋር ማይነር ፑልባክ ነው። በትናንሹ በትልቁ ፑልባክ እስኪያደርግ ድረስ እንጠብቀዋለን ማለት ነው። እዚህ ጋር መች ነው በትልቁ ፑልባክ ማድረጉን? እዚህ ጋር ይኸው ፑልባክ አድርጎልናል። እዚህ ጋር አሁን ምንድነው የተፈጠረው ካላችሁ ማርኬቱ እዚህ ጋር ሃየር ሃይ ሰራ፣ ሃየር ሎ ሃየር ሃይ ሰርቶ እዚህ ጋር ሃየር ሎ ሰራ። ፕሪቪየስ አሁን ላይ ያለው ሃየር ሎ ይሄ ነው። ይሄኛው ሃየር ሎ ወደ ታች ሲሰበር ምን እንለዋለን? ኤስኤምኤስ ተፈጠረ። ኢንተርናል ስትራክቸር ሽፍት ሆነ። ከቡሊሽ ወደ ላይ ሃየር ሃይ ሃየር ሎ ነበር እየሰራል። ወደ ቤሪሽ ሽፍት ሲያደርግ ምንድን ነው ብለን ነው የምናስበው? ፑልባክ ጀመረ ብለን ነው የምናስበው ማለት ነው። እዚህ ጋር እንደምታዩት ማርኬቱ ወደ ላይ ታች ወረደ፣ ከዛ ወደ ላይ ወጣ፣ ከዛ ወደ ታች ወረደ፣ ከዛ ትንሽ ወደ ላይ ወጥቶ ይሄኛውን ሎ እስኪ ያስቀመጥነው ሎ ብሬክ አደረገ ማለት ነው። አት ዚስ ታይም ምንድነው ማርኬቱ ፑልባክ አድርጓል ማለት ነው። ይሄኛውን እንደ ስዊንግ ሃይ መጠቀም እንችላለን ማለት ነው። ስዊንግ ሃይ ብለን ይሄኛውን
መውሰድ እንችላለን ማለት ነው። ሶ ከላይ በኩል ፒክ እናደርግና ይህንን ስዊንግ ሃይ ብለን እንመዘግባለን ማለት ነው። ሶ ይህንን ስዊንግ ሃይ እናደርገዋለን። ሶ ስዊንግ ሃይ ለምንድን ነው የሆነው? ምክንያቱም ማርኬቱ በበቂ ሁኔታ ፑልባክ ስላደረገ ማለት ነው። አትሊስት እዚህ ጋር እንደምታዩት በዚህ ደረጃ ፑልባክ አድርጓል። ከዚህ በኋላ እስከተወሰነ ድረስ ከሄደ በኋላ ፑልባኩ ደግሞ እንዴት እንደሚያልቅ ኢንተርናል ስትራክቸሩን እናያለን ማለት ነው። ነገር ግን እዚህ ጋር ልነግራችሁ የምፈልገው ኢንተርናል ስትራክቸር በጣም አግሬሲቭ ነው። በየታይሙ ሊመጣ ይችላል፣ ሊያጋጥመን ይችላል። ስለዚህ ዝም ብለን ልንጠቀመው አንችልም ማለት ነው። ከሌሎች ኮንፈርሜሽኖች ጋር ነው የምናየው ማለት ነው። ነገር ግን አሁን ዲፈረንሱን ለማየት ያክል ነው ማለት ነው እዚህ ጋር ያመጣ ነው ምሳሌውን። ይሄንን የስዊንግ ሃይ ብለን እናስቀምጣለን ማለት ነው። ማርኬቱ በትክክል ማፕ ለማድረግ ከፈለጋችሁ እዚህ ጋር ማግኔት ቱልን ትነኩትና ራሱ ያስቀምጥላችኋል ማለት ነው። የምትፈልጉት ሃይ ላይ እዚህ ጋር እንደምታዩት ሃይስት ፖይንት ስለሆነ ማርኬቱ አሁንም ፑልባክ እስኪጨርስ እንታገሰዋለን ማለት ነው። እዚህ ጋር እንደምታዩት ማርኬቱ ወደ ታች ወረደ፣ ከዛ ድጋሚ ወደ ላይ ወጣ፣ ከዛ ድጋሚ ወደ ታች ወረደ እና ወደ ላይ ወጥቶ ድጋሚ ወደ ታች ወርዶ ድጋሚ ወደ ላይ ወጥቷል ማለት ነው። አሁን እዚህ ጋር ምንድን ነው ወደ ታች ሲወርድ ፑልባክ ነው የሚያደርገው ብለናል። ያ ማለት ከሙሉ ከስዊንግ ስትራክቸሩ አጌነስት ነው ማለት ነው። ስዊንግ ስትራክቸሩ ሃየር ሃይ ሃየር ሎ ሰርቶ ሃየር ሃይ ነው የሚጠበቀው፣ ምክንያቱም እዚህ ጋር ቡሊሽ ስለሰራ ማለት ነው። ነገር ግን ይሄ ቡሊሽ ረን ወይም እዚህ ጋር ሃየር ሃይ ወይም ስዊንግ ሃይ ፑልባክ እንዲያደርግ ኢንተርናል ስትራክቸር ወደ ቤሪሽ መቀየር አለበት ብለናል። ቅድም አስታውሱ፣ ወደ ቤሪሽ ተቀይሯል። ነገር ግን እዚህ ጋር በማንኛውም ታይም ይሄ ፑልባክ ሊያልቅ ይችላል፣ እዚህ ጋር ሊያልቅ ይችላል። እሱን በምን የምናውቀው ብለናል? በኤስኤምኤስ ወይም በሽፍት ኦፍ ማርኬት ስትራክቸር ማለት ነው። ኢንተርናል ሽፍት ኦፍ ማርኬት ስትራክቸር ማለት ነው። እዚህ ጋር የትኛው ነው ሃይስት ፖይንት እስካሁን ማርኬቱ የወረደበት? ወደ ታች ወረደ፣ ኢንተርናል ሎ፣ ከዛ ኢንተርናል ሃይ፣ ከዛ ኢንተርናል ሎዋ። ይሄኛው ሃይ ወደ ላይ ሲሰበር ምን ይባላል? ወደ ላይ ቡሊሽ ኢንተርናል ስትራክቸር እንላለን ማለት ነው። ፑልባኩ አልቋል ማለት ነው። ነገር ግን እዚህ ጋር ከተሰበረ በኋላ ድጋሚ ወደ ታች ሊወርድ ይችላል ማለት ነው። ከዛ ይሄንን ሊሰብር ይችላል። ድጋሚ ከወረደ በኋላ ድጋሚ ይሄንን ሊሰብር ይችላል። ማርኬቱ የፈለገውን እዚህ ውስጥ ማድረግ ይችላል ማለት ነው። ነገር ግን ልክ ይሄኛውን የታችኛው ሲሰብር ወደ ቤሪሽ ተቀየረ፣ ወደ ላይኛው ሲሰብር ደግሞ አናዘር ሃይ ፎርም ሊያደርግ ነው ማለት ነው ብለን የምናስበው ይሄኛውን ወደ ቢኤምኤስ እንቀይራለን ማለት ነው። በዚህ መንገድ ማርኬቱን እንጠብቀዋለን ማለት ነው። ማርኬቱ እንደምታዩት ይሄኛውን ሊሰብር ችሏል። ምንድን ያደረገው ማርኬቱ ከመጀመሪያ ጀምሮ ስናየው ድጋሚ ያው አፍተር ብሬክ ኦፍ ማርኬት ስትራክቸር ምንድን ነው የምናደርገው? ይሄኛው ልክ ብሬክ እንዳደረገ ይሄንን እንደ ብሬክ ኦፍ ማርኬት ስትራክቸር ማርክ እናደርግና ከዛ በኋላ ከታች ያለውን ስዊንግ ሎ እናደርጋለን ማለት ነው። ነገር ግን ይሄኛው ብሬክ እስካልተደረገ ድረስ ይሄ ስዊንግ ሎ ሊባል አይችልም ማለት ነው። ልክ ይሄኛው ብሬክ እንደተደረገ እዚህ ጋር እናስቀምጣለን ማለት ነው ስዊንግ ሎ። ከዛ በኋላ አፍተር ብሬክ ኦፍ ማርኬት ስትራክቸር ፑልባክ እንጠብቃለን። ያ ፑልባክ መቼ ነው እንደሚጀምር የምናውቀው እዚህ ጋር እንደምናየው ሃየር ሃይ ሃየር ሎ ሃየር ሃይ ሰራ ኢንተርናል ስትራክቸር። ከዛስ ይሄኛውን ሃየር ሎ ከሰራ በኋላ ድጋሚ ሃየር ሃይ ሰርቶ ይሄኛውን ሃየር ሎ ብሬክ አደረገ ወደ ታች ማለት ነው። ያ ማለት ሰበረ፣ ኤስኤምኤስ ወይም ሽፍት ኦፍ ማርኬት ስትራክቸር ኢንተርናል ተፈጠረ ማለት ነው። ያ ማለት ፑልባክ ጀምሯል ማለት ነው። ፑልባክ ልክ እንደጀመረ እዚህ ጋር ማለቁን በምንድን ነው የምናውቀው? እዚህ ጋር እንደምታዩት ይሄኛው ፑልባክ ወደ ታች በሁለት ቤሪሽ ካንድሎች ትላልቅ ቤሪሽ ካንድሎች ነው የተፈጠረው። ልክ ይህንን ቤሪሽ ካንድል ፕሪቪየስሊ ወደ ታች ወረደ፣ ወደ ላይ ወጣ። ይሄኛው ሃይ ነበረ። ልክ ይሄኛው ሃይ እዚህ ጋር መሰበሩን ስናይ ልክ እዚህ ጋር እንደተሰበረ ይሄ ፑልባክ አልቋል ማለት ነው። ሜቢ ይሄ ፑልባክ ካለቀ በኋላ ከታች እዚህ ጋር አናዘር ሃየር ሎ ወይም ደግሞ ስዊንግ ሎ ፎርም ሊደረግ ነው ብለን እናስባለን ማለት ነው። ነገር ግን ይሄኛው ብሬክስ ካላደረግን ድረስ ምንም አንወስንም ማለት ነው። ምክንያቱም መልሶ ማርኬት ወደ ታች ሊወርድ ይችላል። እዚህ እስከ ያየነው ምንድነው ማርኬቱ አትሊስት እስከ 50% ድረስ እንኳን አልመጣም፣ ሪትሬስ አላደረገም ወይም ፑልባክ አላደረገም። ጀስት ሲኛው ፓርት ላይ ነው ያደረገው። ማርኬቱ የፈለገውን ነገር ሊያደርግ ይችላል። ቀጣይ በዲስካውንት እና ፕሪሚየም ዞን እንዴት እንደምንለይ እናየዋለን እሱን። ነገር ግን አንዳንዴ እስከዚህ ድረስ ሊመጣ ይችላል፣ አንዳንዴ እስከዚህ ድረስ ሊወርድ ይችላል። እንዲስ ኬስ ደግሞ እዚህ ድረስ አይደለም የመጣው፣ እዚህ ድረስ መጥቶ ፑልባክ አደረገ። ነገር ግን ዋናው ብሬክ ማድረጉ ነው። ልክ ይሄ ብሬክ እንዳደረገ ስዊንግ ሎዋችን አምጥተን እዚህ እናስቀምጣለን ማለት ነው። ስዊንግ ሃያችን ምንድን ነው ማለት ነው? ይሄኛው ስዊንግ ሃይ አልነበር? ልክ ይሄኛውን ስዊንግ ሃይ ምንድን ነው የምናደርገው? ወደ ቢኤምኤስ ይቀይራል ማለት ነው። ምክንያቱም በላይ በኩል ብሬክ ኦፍ ማርኬት ስትራክቸር ስለተደረገ ማለት ነው። ነገር ግን እዚህ ጋር የምናስቀምጠው የትኛውን ነው? እዚህ ጋር የምታዩትን ይሄንን
ሹቲንግ ስታር የሚመስለው ካንድል ላይ አይደለም እናስቀምጠው፣ ቀጣዩ ካንድል ላይ ነው። ምክንያቱም እኛ የምንፈልገው ለፒኤምኤስ ዊክ ሳይሆን ቦዲ ብሬክ ኦፍ ማርኬት ስትራክቸር ነው ማለት ነው። ስለዚህ ይችኛዋ ቦዲ ናት ብሬክ ያደረገችው እንጂ ይችኛዋ አይደለችም ማለት ነው። ሶ ልክ ይሄኛው አፍተር ብሬክ ኦፍ ማርኬት ስትራክቸር ዊ ኤክስፔክት ዋት ኤክስፔክት ፑል ባክ። ስለዚህ አሁንም እንደገና ጠብቀዋለን ማለት ነው ማርኬቱ ወደ ላይ እንዲሄድ ማለት ነው። ሶ ልክ ያ ፑል ባክ ፎርም እንዳደረገ ስዊንጋችንን እናሰምራለን ማለት ነው። ሶ ኢንተርናል ስትራክቸር ማለት ይሄ ነው። በቃ በዚህና በዚህ መካከል ያለው ሂደት ነው። ወደ ታች ወደ ላይ ሊመጣ ይችላል ማለት ነው። ሶ እዚህ ጋር ፑል ባክ አድርጓል። ነገር ግን አሁን ስታንዳርድ የሆነው ፑል ባክ ምን ያህል ነው ካልን፣ ለምሳሌ እዚህ ጋር ፑል ባክ አደረገ ወደ ላይ ቢወጣስ ይሄን ፑል ባክ እንለዋለን። ሶ የሆነ ኮንሰፕት አለ። እሱ ምንድነው? አሁን ያላችሁት 4 አወር ላይ ከሆነ በ4 አወር በተለይ ጂቢፒ ዩኤስዲ ሊሆን ይችላል፣ ዩሮ ዩኤስዲ ሊሆን ይችላል ሜጀር በማድረግ ፒፕሳችሁን ወደ ታች እስከ 40 ፒፕስ ድረስ ወደ ታች ከወረደ ስታንዳርድ የሆነ ወይም ደግሞ ትክክለኛ ፑልባክ ነው ልንል እንችላለን ማለት ነው። ወይም ቫሊድ ፑልባክ ነው ልንል እንችላለን ማለት ነው። ምክንያቱም አንዳንዴ ማይነር ፑልባክ እንደዚች አሁን ወደ ታች ዝቅ አለ ወደ ላይ ይሄዳል። ይሄ ኢንተርናል ፑልባክ ነው ወይም ማይነር ፑልባክ እንለዋለን ማለት ነው። ሶ እዚህ ጋር ምንድነው ቫሊድ የሆነ ፑልባክ ነው ማለት ነው እዚህ ጋር። ሶ ይሄንን እንደ ሃየር ሃይ መመዝገብ እችላለሁ ማለት ነው። ሶ ይሄኛውን ስዊንግ ሃይ አድርጌ ይይዘዋለሁ ማለት ነው። ሶ ምንድነው የተፈጠረው ለማስታወስ አፍተር ብሬክ ኦፍ ማርኬት ስትራክቸር ማርኬቱ ፑልባክ ማድረግ አለበት። ፑልባክ አደረገ። ሶ ፑልባክ ካደረገ በኋላ ምንድነው የሆነው? ቀጥታ ፑልባክ ካደረገ ከዛ ማርኬቱ ድጋሚ ወደ ላይ ወጣ ማለት ነው። ፑልባክ ማድረጉ እንዴት ነው የምናውቀው? ማርኬቱ ወደ ላይ ከወጣ በኋላ ድጋሚ ወደ ታች ወረደ። ከዛስ ወደ ላይ ወጣና ይሄኛውን የወረደበትን ፓርት በአንድ ካንድል ብሬክ አደረገው። ከዛ ይሄ ሽፍት ተፈጠረ ማለት ነው። ሶ አሁን ማርኬቱ ቡሊሽ ቢሆንም ሎወር ሎ ሎወር ሃይ ሎወር ሎ እየሰራ እየሄደ ነው ማለት ነው። ሶ እስከዚህ ድረስ ሊሄድ ይችላል፣ እስከዚህም ድረስ ሊሄድ ይችላል ማለት ነው። ነገር ግን አፕሳይድ ወይም ደግሞ ቡሊሽ የሆነ ደግሞ የኢንተርናል ስትራክቸር ኤስኤምኤስ ወይም ሽፍት ኦፍ ማርኬት ስትራክቸር ስናገኝ፣ ምክንያቱም ይሄኛው ሎወር ሃይ ነው። ይሄ ሎወር ሃይ ብሬክ ሲደረግ ማርኬቱ ወደ ሃየር ሃይ ይቀየራል። ስለዚህ ፑልባኩ አብቅቷል ማለት ነው። ሶ እዚህ ጋር እንደምታዩት ይሄኛው ወረደ፣ ከዛ እዚህ ጋር ሎ ተፈጠረ፣ ወደ ላይ ወጣና ይሄን ሎ ብሬክ አደረገ። ከዛ በኋላ ይሄኛው እንደ ሎ ነው የሚቆጠረው፣ ይሄ እንደ ሃይ ነው የሚቆጠረው። ሶ ይሄኛው ሎ መጣና ይሄኛውን ሃይ ብሬክ አደረገው መልሶ በአረንጓዴው ካንድልስቲክ። ያኔ ምን ተፈጠረ? ፑልባኩ ያኔ አፕዋርድ ኤስኤምኤስ ወይም ደግሞ ሽፍት ኦፍ ማርኬት ስትራክቸር ተፈጠረ ማለት ነው። ያ ማለት ፑልባኩ አልቋል ብለን ነው የምናየው ማለት ነው። ሶ እዚህ ጋር እንደምታዩት ፑልባኩ አልቋል። ነገር ግን ይሄ ስዊንግ ሃይ ስትሮንግ ነው። ለምን? ስቲል አሁንም አልተሰበረም። በዛ ታይም ፍሬም ላይ በዚች 4 ሰዓት ውስጥ እቺ ካንድል ወጣለች። እቺ ሹቲንግ ስታር የምትመስሏ፣ ነገር ግን ቦዲው አይደለም የነካው ዊኳ ነው። ስለዚህ እንጠብቃለን ሌላ ካንድል ቦዲው እስኪነካ ማለት ነው። ሶ አሁንም እዚህ ጋር ማርኬቱ ወረደ። ከዛ የሆነ ቡሊሽ ካንድል አሁንም ላይ ወጥቶ ነበረ። ከዛ በኋላ ድጋሚ ወረደ። ስቲል አሁንም ይሄ ስዊንግ ሃይ ነው ማለት ነው። መቀየር አለብን ማለት ነው ወደ ሃይ። ሶ ይሄ ስዊንግ ሃይ ነው ስቲል። ቅድም ኮፒ ሳደርገው ረስቼው ነው። ሶ አሁን ማርኬቱ ወደ ታች ይወርዳል ወደ ላይ አናውቅም። ነገር ግን ይሄ ትክክለኛ አንድ ቦዲ ይሄንን ካንድል ይሄንን ብሬክ ካደረገው ይሄ ወደ ስዊንግ ሃይ የነበረው ወደ ቢኤምኤስ ይቀየርና አሁንም ማርኬቱ ቡሊሽነቱን ይቀጥላል ማለት ነው። ካያችሁ አሁንም ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ እየሰራ ነው የሚመጣው። ልክ ይሄ ብሬክ እንዳደረገ ይሄኛው ምን ይባላል? አሁን ያለው ፕሪቪየስ ስዊንግ ሎ ይሆናል ማለት ነው። ምክንያቱም ብሬክ ማድረግ ስለቻለ። ስለዚህ እንጠብቀዋለን። ያ ሶ አሁን ብሬክ ማድረግ ችሏል። ሶ ይሄኛው ስዊንግ ሃይ የነበረው ወዴት ይቀየራል? ወደ ቢኤምኤስ ይቀየርና ከዛ በኋላ ያለው ደግሞ ከታች ያለው ደግሞ እዚህ ጋር ሳይሆን የምናደርገው ይሄኛው ፓርት ላይ ነው ማለት ነው። ምክንያቱም ትክክለኛው ፓርት ይሄኛው ነው። ሶ ስዊንግ ሎዋችን የትኛው ነው? የኛ ስዊንግ ሎ ደግሞ የትኛው ነው? ቅድም ፑልባክ ያደረገበት ሎስ ፖይንት ማለት ነው። ስዊንግ ሃይ ደግሞ አላገኘንም። ልክ እንደዚህ ፑልባክ ሲያደርግ ጠብቀን ስዊንግ ሃይ እንፈልጋለን ማለት ነው። ሶ ይሄንን ደግሞ የምናየው ምንድነው? አፍተር ብሬክ ኦፍ ማርኬት ስትራክቸር ዊ ኤክስፔክት ፑልባክ። ማርኬት ዝም ብሎ አይሄድም፣ ፑልባክ ያደርጋል። ኢንተርናል ስትራክቸሩ ሃየር ሃይ ሃየር ሎ እየሰራ ሄድና ከዛ በኋላ ፑልባክ ማድረጉ የምናውቀው ደግሞ ወደ ሎወር ሎ ኢንተርናል ስትራክቸር ቤሪሽ ሽፍት ሲያደርግ ነው ማለት ነው። ሶ እንጠብቀዋለን፣ ይሄን ደግሞ እንጠብቀዋለን ማለት ነው። ሶ እዚህ ጋር እንደምታዩት
ማርኬት ወደ ላይ ወጣ፣ ከዛ ወደ ታች ወረደ፣ ከዛ ድጋሚ ወጣ፣ ከዛ ድጋሚ ወረደ ማለት ነው። ኮምፕሌክስ የሆኑ ፕራይስ አክሽኖች ሊያጋጥሙ ይችላሉ። እነሱን ሎንግ ተርሙን በማየት ወይም ደግሞ ፕሪንት እስከሆነ በመጠበቅ ማየት ይቻላል ማለት ነው። ነገር ግን እዚህ ጋር እንደምታዩት ማርኬቱ ወደ ላይ ወጣ፣ ከዛ ወደ ታች ወረደ፣ ከዛ ድጋሚ ወደ ላይ ወጣ። ወደ ታች ወረደበት የመጨረሻው ይሄ ፓርት ነው። ከዛስ ማርኬቱ ብሬክ አደረገው። አሁን እዚህ ጋር ብሬክ አደረገ ስንል ብሬክ ማድረጉን የግድ ካንድል አንፈልግ። ታይፕ ቱ ማፒንግ ነው የምንጠቀመው ለኢንተርናል ስትራክቸር። ለስዊንግ ስትራክቸር ሲሆን ብቻ ነው ይሄንን ቦዲ የምንጠቀመው። ለኢንተርናል ስትራክቸር ግን ዝም ብለን ይሄኛውን መጠቀም ይችላል። ምክንያቱም አግሬሲቭ ስለሆኑ በየጊዜው ሊመጡ ስለሚችሉ ያን ያህል ማተር ያደርጉ ማለት ነው። ማርኬት ወደ ላይ ወጣ፣ ከዛ ወደ ታች ወረደ፣ ይሄንን ሎ ፕሪንት አደረገ፣ ወደ ላይ ወጣና ይሄንን ፕሪቪየስ ሎ ፕሪንት ብሬክ አደረገ። ያ ማለት ማርኬት ፑልባክ ጀምሯል ማለት ነው። ኢንተርናል ስትራክቸር ፑልባኩ ወደዛ መጣ። ቀጥታ ምንድን ነው የምናደርገው? አሁን ይሄ የኛ ሃየር ሃይ ነው ወይም ደግሞ ስዊንግ ሃያችን ነው ማለት ነው። ስለዚህ እንደ ስዊንግ ሃይ መመዝገብ እንችላለን ማለት ነው። ይሄ ማርኬቱ በዚህ መሀል የፈለገውን ሊያደርግ ይችላል። ይሄ ፑልባክ አድርጓል ማለት ነው። አሁን ሁለት አይነት ምርጫ ነው ያለው ይሄ ማርኬት፣ ወይም ሁለት አይነት አካሄድ ነው ያለው ማርኬቱ። የሲሪስ ኦፍ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ነው ፕሪንት ያደረገው። ከዚህ በኋላ ምንድን ነው የሚያደርገው? ኤክስፔክቴሽናችን ቡሊሽ ከሆነ ቡሊሽ ስለሆነ ይሄኛውን ስዊንግ ሃይ ብሬክ አድርጎ ወደ ቢኤምኤስ እንደ ቅድሙ ይቀይርና ድጋሚ ይሄዳል ነው፣ ወይ ደግሞ ማርኬቱ ወደ ቤሪሽ ይቀይራል ነው። ወደ ቡሊሽ የሚቀይር ከሆነ እዚህ ጋር እንደምታዩት ማርኬቱ ወይም ኢንተርናል ስትራክቸር ወደ ታች ወረደ፣ ከዛስ ወደ ላይ ነው የሚወጣው ማለት ነው። ወደ ላይ ከወጣ በኋላ እዚህ ጋር ነበረ የመጨረሻው ሃይ፣ ይሄኛው አረንጓዴ ካንድል ላይ ይሄንን ብሬክ ካደረገ ወደ ላይ ኦኬ፣ ይሄ ስዊንግ ስትራክቸር ፑልባክ አልቋል። ይሄንን ብሬክ አድርጎ ድጋሚ አናዘር ሃይ ሰርቶ ይሄንን ስዊንግ ሃይ ወደ ቢኤምኤስ ይቀይራል ብለን ነው የምናየው ማለት ነው። እዚህ ጋር እንደምታዩት ማርኬቱ እየመጣ ነው፣ እንጠብቀዋለን። እዚህ ጋር እንደምታዩት ማርኬቱ ቀጥታ ወደ ታች ወረደ፣ ድጋሚ ወደ ላይ ወጣ። ወደ ታች ሲወርድ ፑልባክ መጀመሩን አየን። አሁን ይሄኛው ወደ ላይ በላይ በኩል ብሬክ ከተደረገ ፑልባክ አልቆ ኢንተርናል ስትራክቸር ቡሊሽ ሽፍት አድርጓል ብለን ነው የምናየው ማለት ነው። እዚህ ጋር እንደምታዩት ብሬክ አረገ። እዚህ ጋር እንደምታዩት ምንድነው ማርኬቱ ወይ ይሄን ብሬክ ያደርጓል ወይ ድጋሚ እዚህ ጋር እንደምታዩት ይሄኛው ሎስት ፖይንት ነበር፣ ወደ ላይ ወጣ፣ ወደ ታች ወረደ፣ ወደ ላይ ወጣ። ይሄን ሎስት ፖይንት የሚሰብር ከሆነ ወደ ታች ድጋሚ ፑልባክ ድጋሚ እያደረገ ነው፣ ወይ ይሄን ብሬክ ያደርጋል ወይ ደግሞ የራሱን ሙቭመንት ሊፈጥር ነው ማለት ነው። ስቲል ግን ምንድን ነው ይሄ ማርኬቱ ቡሊሽ ነው። ሲሪስ ኦፍ ሃየር ሃየር ሎ እየሰራ ነው የመጣው ማለት ነው። ምንድን ነው የምንጠብቀው? ኤክስፔክቴሽናችን ሁለት ነው። ወይ ይሄን ብሬክ ያደርጓል ድጋሚ ኤስኤምኤስ ሽፍት አድርጎ ድጋሚ ወይ ይሄን ብሬክ ያደርጋል ወይ ድጋሚ ሊጫወት ይችላል በዚህ መሀል ማለት ነው። እንጠብቀዋለን ይሄንን። አሁን እዚህ ጋር እንደምታዩት ማርኬት ስትራክቸሩ የኤስኤምኤስ ሃይ ተከብሯል፣ ሪስፔክት ሆኗል። ቀጥታ መጣ፣ በዊኩ ነክቷል። እዚህ ጋር አሁንም ማርኬቱ ሪስፔክት ነው፣ ቡሊሽ ነው። ስቲል ብሬክ አልተደረገም፣ እንጠብቀዋለን ማለት ነው። ኦኬ እዚህ ጋር እንደምታዩት ማርኬቱ ላይ መጣ፣ ድጋሚ ወረደ፣ ከዛ ድጋሚ ወጣ ማለት ነው። እዚህ ጋር ኢንተርናል ስትራክቸር ሃየር ሎ እየሰራ ብሬክ አደረገ ማለት ነው። የኛ ብሬክ ያደረገው ይሄንን ሃየር ሎወር ሃይ ማን ነው? ይሄኛው ካንድል ነው ማለት ነው። ሶሪ ይሄኛው ሃያችን ነው። ይሄንን ሃይ ቀጥታ እዚህ ጋር ብሬክ ያደረገው ይሄ ካንድል ነው ማለት ነው። ይሄኛው ሃያችን ሳይሆን ከዚህ በኋላ ምንድን ነው ብሬክ ስለተደረገ ወደ ብሬክ ኦፍ ማርኬት ስትራክቸር ይቀየራል ማለት ነው። ይሄ ማርኬት እዚህ ድረስ ደርሶ ነበር፣ ብሬክ አላደረገውም። እዚህ ጋር ሲመጣ ብሬክ ሆኗል ማለት ነው። አሁን የኛ ስዊንግ ሎ የትኛው ነው? ሁልጊዜ ወደ ላይ በኩል ብሬክ እንደተደረገ ምንድን ነው የምናየው? የኛ ስዊንግ ሎ ምንድን ነው? ብሬክ የተደረገው ፓርት አለ። ብሬክ የተደረገው የትኛው ነው? ይሄኛው ፓርት ነው። ቀጥታ ይሄ ማርኬት ወረደና ብሬክ አደረገው ይሄኛውን ሃይ ማለት ነው። ፕሪቪየስ ሃይ አለ፣ ብሬክ ያደረገው ካንድል አለ። በዛ በሁለቱ መካከል ያለው ሎስት ፖይንት ነው ስዊንግ ሎ ማለት ነው። ይሄን በቀላሉ ለመረዳት ችኛዋን ትነኩና ብሬክ የተደረገበት ሃይ አለ፣ ፕሪቪየስ ሃይ፣ እሱን ትይዛላችሁ። ብሬክ ያደረገው ደግሞ ይሄኛው ካንድል ነው። በሁለቱ መካከል ይሄንን ቦክስ ታሰምራላችሁ። ከዛ በኋላ በዛ መካከል ያለው የትኛው ነው ሎስት ፖይንት? ያ ሎስት ፖይንት የሚባለው ይሄኛው ልትሉ ትችላላችሁ፣ አይደለም ይሄኛው ነው። ሎስት ፖይንት ይሄ ስለሆነ ስዊንግ ስትራክቸራችንን ከዚህኛው
ወደ እዛኛው እንቀይራለን ማለት ነው። ሶ ስዊንግ ስትራክቸራችንን አምጥተን እዚኛው ጋር እናስቀምጣለን ማለት ነው። ሶ ልክ እንደ ቅድሞ አሁንም ብሬክ ኦፍ ማርኬት ስትራክቸር ከተፈጠረ በኋላ ፑልባክ እንጠብቃለን ማለት ነው። በዛ ታይም ፍሬም ኢንተርናል ስትራክቸር ምንድን ነው? በስዊንግ ሃይ እና በሎ መካከል ያለ ስትራክቸር ነው ብለናል። ሶ ይሄ ስዊንግ ሃይ ነበር፣ አሁን ወደ ፒኤምኤስ ተቀይሯል። ስለዚህ አሁን ፑልባክ እንጠብቃለን ማለት ነው። ሶ እዚህ ጋር እንደምታዩት ፑልባክ አድርጎልናል። ፑልባክ ሲያደርግ ምንድን ነው መጀመሪያ የተከሰተው? ማርኬቱ ፑልባክ እያደረገ ነው። ይሄኛውን ቴክ ካደረገ ብሬክ ካደረገ እንግዲህ እዚህ ጋር ፑልባክ ጀምሯል ማለት ነው። ሶ እዚህ ጋር እንደምታዩት ብሬክ አደረገ ይሄኛውን ፓርት። ስለዚህ አሁን ማርኬቱ ወደ ታች እየመጣ ነው፣ ወደ ታች ማለት ነው። ሶ አሁን ማርኬቱ ወደ ታች ከመጣ በኋላ ሃይስት ፖይንት ምንድን ነው? አንድ ካንድል አረንጓዴ ካንድል ፕሪንት ከሆነ ሃይስት ካንድል ብዬ ይዘዋለሁ። ከዛ ምናልባት ወደ ታች ከወረደ በኋላ ይሄንን ሃይስት ካንድል ፕሪንት ካደረገ ወደ ላይ ኢንተርናል ስትራክቸር ቡሊሽ ሆኗል። ስለዚህ አሁን ይሄ ፑልባክ አልቆ ይሄኛው ስዊንግ ሎ ሊሆን ይችላል። ይሄኛውን ብሬክ ሲያደርግ ማለት ነው ስዊንግ ሎ ሊሆን ይችላል ማለት ነው። ሶ መጀመሪያ ስዊንግ ሃያችንን እናስቀምጣለን ማለት ነው። ምክንያቱም እዚህ ጋር እንደምታዩት ፑልባክ አድርጓል ማለት ነው። ሶ ይሄንን ስዊንግ ከዚህ ስዊንግ ሎ ልውሰድ እና እዚህ ጋር ላስቀምጠው ማለት ነው። ሶ ይሄንን ስዊንግ ሃይ እለዋለሁ ማለት ነው። ሶ ማርኬቱ በዚህ በሁለት መካከል የፈለገው ሊሆን ይችላል። ይሄንን ጠብቀዋለሁ ማለት ነው። ሶ ማርኬቱ አሁንም ሲሪስ ኦፍ ሃየር ሃይ እና ሃየር ሎ ኦርደር ፍሎ ነው ማለት ነው። ቡሊሽ ማርኬት እየቀጠለ ነው ማለት ነው። ሶ አሁንም በቀላሉ ፈጠን ፈጠን እያልን እንጨርሰው። ፈጠን ፈጠን እያልን እንየው። ተመሳሳይ ነው። እዚህ ጋር በጣም በምትደጋገሙ ታይም ይገባቸዋል ማለት ነው። ሶ ይሄኛው ስዊንግ ሃይ ነው። ስዊንግ ሃይ ወደ ፒኤምኤስ ተቀይሯል። ሶ ይሄንን ፒኤምኤስ እናደርገዋለን። ሶ ፒኤምኤስ ከተቀየረ በኋላ እዚህ ጋር እናስቀምጣለን። እዚህ ጋር እንደምታዩት ስዊንግ ሎዋችን የትኛው ነው? ይሄኛው ፓርት ነው። ምክንያቱም ከዚህ ጋር ከተሰበረው እና ከሰበረው ካንድል መካከል ያለው ሎስት ፖይንት ነው ማለት ነው። ሶ ይሄንን እናድርገዋለን ማለት ነው። በስነ ስርዓት ማፕ ማድረጋችን አትርሱ። ከዛ በኋላ ምንድነው አፍተር ብሬክ ኦፍ ማርኬት ስትራክቸር ዊ ኤክስፔክት ፑልባክ። ከፑልባክ በኋላ ደግሞ ስዊንግ ሎውን ስዊንግ ሃይን ማርክ እናደርጋለን ማለት ነው። ሶ እዚህ ጋር ፑልባክ እንጠብቃለን። ማርኬቱ ፑልባክ ያደርጋል ግዴታ ነው። ምክንያቱም ማርኬት ወደ ላይ ዝም ብሎ አይሄድም ማለት ነው። ወደ ላይ ዝም ብሎ የሚሄደው ማኒፑሌሽን ወይም እንደዚህ በባንኮች ወይ ደግሞ ሆን ተብሎ ማርኬቱን ማኒፑሌት ለማድረግ ሲገባ ነው ማለት ነው። እዚህ ጋር እንደምታዩ ማርኬት ወደ ላይ ይወጣል፣ ግን ወደ ታች መውረድ አይቀርም። ማን ነው ግን የሚያሸንፈው? ቡሊሾች። ለምን? የቡሊሾች ሌግ ወይም ኤክስፓንሽን ካያችሁት ትልቅ ነው። ቤሪሾች ይችን ሪትሬስመንት ለማከናወን ብቻ ነው የሚገቡት ማለት ነው። ምክንያቱም ይሄ ቡሊሽ እዚህ ጋር የምታዩት ገንዘብ ኢንቨስትመንት ነው። ይሄ ገንዘብ ኢንቨስት የተደረገው እዚህ ጋር ከተደረገው ስለሚበልጥ ይሄንን ብሬክ አደረገ። ከዛስ ወደ ላይ ከወጣ በኋላ ፑልባክ ያደርጋል። ቤሪሾችም ገንዘብ ያስቀምጣሉ። ያንን ገንዘብ ደግሞ ድጋሚ ሴለሮች ናቸው። ሴለር እና ባየር ወይም ደግሞ ሰፕላይ እና ዲማንድ ነው። የእነሱ ኢንተራክሽን ነው። የሁለቱ መመጣጠል ሊኖር ይገባል ማለት ነው። እዚህ ጋር እንደምታዩት አትሊስት ቡሊሾች እየመሩ ነው፣ ቤሪሾች ግን ስቲል ጌም ውስጥ አሉ ማለት ነው። ነገር ግን አሁን እዚህ ጋር ፑልባክ ማርኬቱ አድርጓል፣ እንጠብቀዋለን ማለት ነው። ምንድነው የኛ ዓላማችን? ሃየር ሃይን እስኪሰራ መጠበቅ ነው ማለት ነው። እዚህ ጋር ሃየር ሃይ ኦኬ። እዚህ ጋር እንደምታዩት ማርኬቱ ፑልባክ አድርጎልናል። ከዛ እዚህ ጋር እንደምታዩት ይሄኛውን ስዊንጋይ ከላይ ስዊንጋይ እናስቀምጣለን። ከዛ በኋላ ይሄን ወደ ስዊንጋይ እንቀይራለን ማለት ነው። ከዛ ማርኬቱ በዚህ መካከል ወደ ታች ወደ ላይ ሊወጣ ይችላል። ሶ እንጠብቀዋለን ማለት ነው። ማርኬቱ ፑልባክ እንደጨረሰ እናያለን። ፑልባክ ለምንድን ነው የጨረሰው? እዚህ ጋር ወደ ላይ ወጣ ሃይስት ፖይንት፣ ከዛ ወረደ። ይሄን ሃይስት ፖይንት የሚሰብር ቡሊሽ አለ። ያ ማለት ወደ ቡሊሽ ተቀይሯል። ስለዚህ ኢንተርናል ስትራክቸር ሃየር ሎ ሃየር ሃይ እየሰራ ይመጣል ማለት ነው። ኤክስፔክቴሽናችን ቡሊሽ ከሆነ ይሄ ይሰብራል፣ ቤሪሽ ደግሞ ከሆነ ይሄ ይሰብራል። ሰው እንጠብቀዋለን ማለት ነው። ማርኬቱ ኦኬ ቡሊሽ ማርኬት ስትራክቸር ተሰብሯል። ሶ ቡሊሽ እንደሆነ ይሄኛውን ወደ ማርኬቱ ወደ ፒኤምኤስ እንቀይረዋለን። ይሄኛው ስዊንግ ሎ ወደዚህኛው ይመጣል። ምክንያቱም ሎስት ፖይንት ይሄኛው ከተሰበረ በኋላ ያለው ይሄ ነው ማለት ነው። ሶ ይሄኛውን ካደረግን በኋላ ማርኬቱ እዚህ ድረስ ማርኬቱ ተሰብሯል በዚህ ደረጃ። ሰው አፍተር ብሬክ ኦፍ ማርኬት ስትራክቸር ምንድን ነው የምንጠብቀው? ፑልባክ። ሶ ብሬክ ኦፍ ማርኬት ስትራክቸር ያን ያህል ወደ ላይ ላይሄድም ይችላል፣ ትንሽ ወደ ላይ ሄዶ ሊመለስ ይችላል ማለት ነው። ይሄ ምንድን ነው የሚያሳየው? የባየሮች መዳከምን ነው። ሜቢ እዚህ ጋር
ቤሪሽ ፎርም ሊያደርግ ይችላል። ነገር ግን ስቲል አሁን ይሄኛው ኮንፊርም ያደርገው ቦዲ ወይም ካንድል ብሬክ ኦፍ ማርኬት ስትራክቸር ስለሆነ በትክክልም ብሬክ ሆኗል። ስለዚህ አሁን ስዊንግ ሎ ነው፣ ስዊንግ ሃይ እንፈልጋለን ማለት ነው። በደንብ ፑል ባክ ካደረገ ይሄን እንደ ስዊንግ ሃይ ኮንሲደር ማድረግ እንችላለን ማለት ነው። ሰውን ጠብቀው ኦኬ፣ ያ እዚህ ጋር ስዊንግ ሃይ መሆን ይችላል ማለት ነው ይሄ። ስለዚህ እዚህ ጋር ኮፒ አድርገን ይሄንን ወደ ላይ ስዊንግ ሃይ ብለን ልናስቀምጥ እንችላለን ማለት ነው። ሶ ይሄኛው ስዊንግ ሃያችን ነው። ሶ ይሄ ስዊንግ ሃይ ነው። ማርኬቱ ምንድነው ወደ ላይ ወጣ፣ ከዛ ኢንተርናል ስትራክቸር ነው እያየን ያለ ነው። ወደ ላይ ወጣ፣ ወደ ታች ትንሽ ወረደ፣ ወደ ላይ ወጣ፣ ወደ ታች ወረደ፣ ወደ ላይ ወጣና ቅድም ወረደ ያለበት ፖይንትን በአንድ ካንድል ብሬክ አደረገ። ከዛ በኋላ ዝም ብሎ ወደ ታች ነው የወጣው ማለት ነው። ወደ ታች ወረደ ማለት ነው። ከዛ ወደ ላይ ወጣ፣ ወደ ታች ወረደ፣ በዚህኛው ካንድል ብሬክ አደረገ። ያ ማለት ፑል ባክ ሊያልቅ ይችላል ማለት ነው። ሜቢ ደግሞ ሊመለስም ይችላል፣ አናቅም። ሶ እናስጨምረዋለን። ያ ይሄኛው ብሬክ አደረገ ቅድም ያልነውን። ሶ ፑል ባክ አልቋል። ይሄኛው ብሬክ ይሆናል ወይ ደግሞ ድጋሚ ይሄኛውን ሎ ብሬክ ሊያደርግ ይችላል ማለት ነው። መጥቶ ማንም ሊያውቅ አይችልም ማርኬቱን። ሶ እንጠብቀዋለን ማለት ነው። ሶ እንደዚህ አይነት ነገር በሚያጋጥም ታይም ምንድነው ይሄንን በማየት በማስፋት ስዊንግ ስትራክቸሮቹን በደንብ ማየት አለባችሁ ማለት ነው። ይሄ የስዊንግ ሃይ እና ሎ ነው። እዚህ ጋር እንደምታዩት ባየሮች ባይ ሆኑ አይቀጥሉም፣ ቡሊሾች ቡሊሽ ብቻ ሆኑ አይቀጥሉም፣ ቤሪሽ ማርኬት ቤሪሽ ብቻ ሆኑ አይቀጥልም። በዚህ መካከል ኮንሶሊዴት ሊያደርግ ይችላል። እንደዚህ አይነት ማርኬቶች ላይ ትሬድ ማግባት ብዙ ጊዜ አይመከርም። አሁን እኛ ስለ ትሬዲንግ ትሬድ አይደለም የምናወራው። ሶ ብሬክ ሆነ። ሶ አፍተር ብሬክ ኦፍ ማርኬት ስትራክቸር ዊ ኤክስፔክት ፑል ባክ። ከዛ በፊት ግን ይሄኛው ደ ሎስት ፖይንት ነበር። አሁን የትኛው ነው ደ ሎስት ፖይንት ካላችሁ ይሄኛው ነው። ይሄኛው ደ ሎስት ፖይንት ነው። ምክንያቱም ካንድል የተሰበረው ይሄኛው ነው። ፕሪቪየስ ሃይ ተሰበረ፣ ይሄኛውን ሰበረው። ሶ በሁለቱ መካከል እንደዚህ ብታሰምሩ፣ ይሄኛውን ብናሰምር፣ እንደዚህ ብናሰምር፣ ከዛ ካሰመር ነው ቦክስ በጣም ዝቅተኛው ፓርት የትኛው ይሄኛው። ሶ ይሄኛው ፒክ ሌቭል ነው ማለት ነው፣ ዳውን ሳይድ። ሶ ይሄኛው ስዊንግ ሎ ነው ማለት ነው። ሶ ስዊንግ ሎ ካስቀመጥን በኋላ ሶ ይሄ ብሬክ ያደርጋል። አፍተር ብሬክ ኦፍ ማርኬት ስትራክቸር ይሄኛውን ወደ ብሬክ ኦፍ ማርኬት ስትራክቸርን ቀይረው ቢኤምኤስ ተፈጠረ። ሶ ይሄኛው ካንድል ቢኤምኤስ ከፈጠረ በኋላ ፑል ባክ ነው የምንጠብቀው። ሶ ይሄ ፑል ባክ መች ነው የሚያልቀው መች ነው የሚጀምረው የሚለውን በኢንተርናል ስትራክቸር ማርክ ታደርጋላችሁ። ሶ እዚህ ጋር እንደምታዩት ፑል ባክ አደረገ። ፑል ባክ ካደረገ በኋላ እዚህ ጋር ሎ ተፈጠረ። ምክንያቱም እዚህ ጋር አንድ ብሬክ ተደረገ። እዚህ ጋር ሃይን ሳላሰምር በፍጥነት ነው ብሬክ ያደረገው። ሶ እዚህ ጋር እንደምታዩት አናዘር ብሬክ ኦፍ ማርኬት ስትራክቸር ማለት ነው። በፍጥነት ለመሄድ ያው በደጋገም ይጠቅማል። ለዛ ነው ብሬክ ኦፍ ማርኬት ስትራክቸር። ቀጣያችን እኛ ሎ ፖይንቱ ደግሞ የትኛው ነው? አፍተር ብሬክ ኦፍ ማርኬት ስትራክቸር ወደ ታች ማርኬቱ መጥቶ ነበር። ሶ የተሰበረው ይሄ ነው፣ የሰበረው ይሄ ነው። ሶ ቀጥታ ምንድነው የምናደርገው? እዚህ ጋር እንደዚህ ይሄን ቦክስ ብናሰምር ያለው ሎ ፖይንት ይሄ ነው። እዚህ ጋርም ደርሶ ነበር። ነገር ግን ትልቁ ሎ ፖይንት ይሄ ስለሆነ የኛ ፕሪቪየስ ስዊንግ ሎዋችን ይሄኛው ነው ማለት ነው። ሶ እዚህ ጋር እናስቀምጣለን ካንድላችን ላይ ስዊንግ ሎ እና ስዊንግ ሃይ በዚህ መንገድ ማየት እንችላለን። አንዳንዴ ሊጠብ ይችላል፣ ምክንያቱም በሁለቱ መካከል ያለው በባየር እና በሴለር መካከል ያለው ፋይት ያን ያህል ረጅም ላይሆን ይችላል ማለት ነው። ይሄ ብሬክ ከተደረገ በኋላ አሁን ፑል ባክ ነው የምንጠብቀው። እዚህ ጋር እንደምታዩት ፑል ባክ በትንሹ አድርጓል። ነገር ግን ይሄ ማይነር ፑል ባክ ነው። እዚህ ጋር ማርኬቱ ወደ ታች ወደ ላይ ወጣ፣ ወደ ታች ድጋሚ ወደ ላይ፣ ወደ ታች ድጋሚ ወደ ላይ፣ ከዛ አሁንም ወደ ታች መጣና ብሬክ አደረገው። ወደ ላይ ወደ ታች ይቀጥላል ብለን ነበር፣ ድጋሚ ወደ ላይ ብሬክ አደረገ ማለት ነው። ስቲል አሁንም በደንብ ፑል ባክ አላደረገም። እስከዛ ድረስ እንጠብቀዋለን ማለት ነው። ሶ እዚህ ጋር እንደምታዩት ማርኬት ወደ ላይ ወጣ፣ ወደ ታች ድጋሚ ወደ ላይ ወጣ፣ ድጋሚ ወደ ታች ወጣ። ይሄንን እንደ ፑል ባክ መያዝ እንችላለን። ነገር ግን እዚህ ጋር እንደምታዩት በደንብ ፑል ባክ ያደረገው እዚህ ድረስ መጥቶ ስለሆነ ታች ይሄን እንደ ፑል ባክ ቆጥሬ ይሄኛውን ስዊንግ ሃይ ማለት እችላለሁ ማለት ነው። ለምንድን ነው ይሄንን ቪዲዮ ረጅም ያደረኩት? ምክንያቱም በጣም ብዙ ደቂቃዎች ቁጭ ካልን ዲፈረንስ ሴናሪዎችን ማየት ስለምችሉ ነው ማለት ነው። ምክንያቱም አንዳንዴ ማርኬት በዚህ መንገድ ብዙ ነገር አያችሁ፣ ስትሬት አይደለም ማርኬቱ። ሲፈልግ ወደ ላይ ወደ ታች ይመጣል፣ ሲፈልግ በትንሹ ፑል ባክ ያደርጋል፣ ሲፈልግ በደንብ ፑል ባክ ያደርጋል። አንዳንዴ ይሄ ስዊንግ ስትራክቸር ረጅም ሊሆን ይችላል፣ አንዳንዴ አጭር ሊሆን ይችላል። ይሄንን የምታዩት ቁጭ ብላችሁ ትሬድ ስታደርጉ ነው ማለት ነው። ሶ
ምንድነው አሁን ቀጣይ ያለን የዲስካውንት እና ፕሪሚየም ዞን ነው። ያ ለምን እንደሚጠቅመን በደንብ እናያለን። እነኚህን ሴናሪዎች በደንብ ፕራክቲስ ማድረጋችሁን አትርሱ ማለት ነው። ሶ ማርኬቱን በደንብ እናስጨርሰውና ሜቢ ትሬንድ ሽፍት ይሆናል ብለን ነበር። አሁን እዚህ ጋር ስቲል አሁን ማርኬቱ ቡሊሽ ነው። ኦኬ ሶ አሁን እዚህ ጋር ማርኬቱ ቡሊሽ ሆኖ አይቀጥልም። እስካሁን እንዴት ነው የመጣነውን እኔ እስካሁን ከዚህ ተነስተን የመጣ ነው ማርኬቱ እዚህ ድረስ ከማርች 7 እስከ ሜይ 18 ማለት ነው ማርኬቱ አፕ ትሬንድ ነበር ማለት ነው። እዚህ ጋር እንደምታዩት አፕ ትሬንድ ነበር ማለት ነው። ሶ ማርኬት አፕ ትሬንድ ሆኖ አይቀጥልም፣ ዳውን ትሬንድ ደግሞ ይሆናል። እሱን ደግሞ በደንብ እናያለን። ካያችሁ ቢኤምኤስ ከላይ በኩል ነው እየተፈጠረ ያለው፣ እዚህ ጋር ደግሞ ከታች በኩል እየተፈጠረ ነበር ያለው ቢኤምኤስ። አሁን ከዚህ በኋላ የምንጠብቀው ማርኬቱ ብሬክ አድርጓል ይሄኛውን ስዊንግ ሎ። ከዚህ በኋላ ማርኬቱ ምንድነው ኮንፊርም የሆነው ቤሪሽ ነው። ያ ማለት ወደ ላይ ፑል ባክ ካደረገ በኋላ ድጋሚ ብሬክ እያደረገ ይመለሳል ነው። እችን ትንሽ ምሳሌ እናያለን ማለት ነው። ሶ በአይናችሁ እዚህ ጋር ማየት ይችሉ ነበረ። እንደዚህ ብሬክ ካደረገ በኋላ ድጋሚ ይሄን መጥቷል ስዊንግ ሎ። ሶ ስዊንግ ሃይ ነው። ሶ ይሄ ስዊንግ ሃይ ደግሞ ድጋሚ ብሬክ ሆነ። እዚህ ጋር ቢኤምኤስ ተፈጠረ፣ ድጋሚ ወደ ታች ወረደ። እዚህ ጋር እንደምታዩት አዲስ ስዊንግ ሃይ እና ስዊንግ ሎ ተፈጠረ። ይሄ ብሬክ ሆነ፣ ድጋሚ ስዊንግ ሃይ ስዊንግ ሎ፣ ይሄኛው ብሬክ ሆነ፣ ስዊንግ ሃይ ስዊንግ ሎ፣ ይሄ ብሬክ ሆነ፣ ስዊንግ ሃይ ስዊንግ ሎ፣ ድጋሚ ይሄ ብሬክ ሆነ። እዚህ ጋር እንደምታዩት እዚህ መጣ፣ ድጋሚ ይሄ ብሬክ ሲሆን እዚህ ጋር ስዊንግ ሃይ ስዊንግ ሎ፣ ድጋሚ ይሄ ብሬክ ይሆናል ብለን ነበር የጠበቅነው ነው። ይሄኛው ነው ብሬክ የሆነው። ሶ ይሄኛው ወደ ስዊንግ ሃይ ቀየርና ስዊንግ ሎ እንፈልጋለን። ፑል ባክ ካደረገ በኋላ ነው የምንፈልገው ግን። ሶ እዚህ ጋር እንደምታዩት እዚህ ጋር ስዊንግ ሃይ ነበረ። ያ ስዊንግ ሃይ ብሬክ ይሆናል ብለን ነበር ያሰብነው፣ ነገር ግን አሁን ይሄ አልሆነም። ሶ ይሄንን ስዊንግ ሎ ብሬክ አደረገ። ይሄኛው ደ ሃይስት ፖይንት ነበረ። ሶ ይሄንን ደ ሃይስት ፖይንት ከዚህ እንውሰድና ስዊንግ ሃይን በለው። ምክንያቱም ስዊንግ ሃይ ለምንድን ነው የተባለው ደ ሃይስት ፖይንት? ምክንያቱም ይሄኛው ተሰባሪ ነው፣ ይሄኛው ሰባሪው ነው። ስለዚህ እዚህ ጋር ምንድነው የምናደርገው? ሬክታንግል ቦክሳችን አምጥተን ከዚህ ከሁለቱ መካከል ያለውን ፓርት እንለካለን ወደ ላይ። ሶ በነዛ መካከል ያለ ትልቁ ፓርት the highest peak swing high ነው ማለት ነው። በቀላሉ እችኛዋንም ልታደርጓት ትችላላችሁ፣ ግን በቀላሉ ይሄኛው swing high ነው ትልቁ ፓርት ስለሆነ ማለት ነው። ሶ after break of market structure ይሄኛውን ልቀይረው ወደ BMS። ይሄ ማርኬቱ ወደ ዳውን ሳይድ ብሬክ ሆኗል። ሶ ምንድነው after break of market structure pull back። እዚህ ጋር ካያችሁት pull back በማይመስል መንገድ ትንሽ ነው ብሬክ አድርጎ ድጋሚ ተመለሰ። ስቲል ግን ቤሪሽ ነው ይሄ ማርኬት ብሬክ ማድረግ ስለቻሉ ማለት ነው። ዊክ ቢሆን ብሬክ ኦፍ ማርኬት ስትራክቸር አይባልም፣ ነገር ግን ካንድል ስለሆነ ማድረግ ይችላል ማለት ነው። ሶ ምሮ የምንጠብቀው ፑል ባክ በቂ የሆነ ፑል ባክ ካየው ይሄኛውን እንደ ስዊንግ ሎ ማርክ አደርገዋለሁ ማለት ነው። ቀጥል ሶ እዚህ ጋር እንደምታዩት ኦኬ ሶ ላቆም ስላልቻልኩ ማርኬት ወደ ታች ሊሄድ ይችላል። ሶ አሁን ግን ምንድነው ልናይ የምችለው? ሶ ስዊንግ ሃይ አለ ከዚህ እንውሰድና ስዊንግ ሎ ማለት ምንድነው? ይኸው ቀጥታ ከመጣ በኋላ ፑል ባክ ወደ ላይ ያደረገ። ስለዚህ ይሄ ፓርት ለኔ ስዊንግ ሎ ነው ማለት ነው። ሶ ማርኬቱ በጣም ቶሎ ስለፈጠነ ወደ ታች ሊሄድብኝ ይችላል። ሶ እዚህ ጋር ስዊንግ ሎ ብለን ነበር ያሰብነው። ድጋሚ ይሄ ስዊንግ ሎ ቀጥታ በዚህ ካንድል ሊሰበር ይችላል ማለት ነው። ስለዚህ በሁለቱ መካከል ያለው ፓርት ምንድነው? ስዊንግ ሃይ ነው። ስዊንግ ሃይ ደግሞ በሰባሪው እና በስተሰባሪው ካንድል መካከል ያለው ነው። ሶ ይሄኛውን ስዊንግ ሃይ ብዬ ስዊንግ ሎ ደግሞ ጠብቃለሁ ማለት ነው። አፍተር ብሬክ ኦፍ ማርኬት ስትራክቸር ፑል ባክ ጠብቄ ያንን ስዊንግ ሎ እለዋለሁ ማለት ነው። ይሄኛው ስዊንግ ሎ ወደ ብሬክ ኦፍ ማርኬት ስትራክቸር ተቀይሯል ማለት ነው ቢኤምኤስ። ስለዚህ አሁን ስዊንግ ሎ ጠብቃለሁ። ስዊንግ ሎ ምንድነው? ይሄኛው ብሬክ ከሆነ በኋላ አሁን ካያችሁ ሲሪስ ኦፍ ቢኤምኤስ ከታች ነው ፕሪንት እየሆነ የሆነው እንደዚህኛው ማለት ነው። ከዚህ በኋላ ወደ ታች ነው ማርኬቱ ሄደው ማለት ነው። ሶ ወደ ታች ማርኬቱ ይሄዳል፣ እንጠብቀዋለን ማለት ነው። ሶ እንደምታዩት እዚህ ጋር ማርኬቱ ወደ ታች ደንብ ከሄደ በኋላ ፑል ባክ አድርጓል። ሶ ለኔ ስዊንግ ሎ ይሄኛው ነው ማለት ነው። ሶ ከዚህ ስዊንግ ሎ በኋላ ምንድነው? ይሄኛው ስዊንግ ሎ ካረኩት በኋላ ብሬክ እስኪያደርግ ጠብቃለሁ ማለት ነው። አሁን እዚህ ጋር በዚህ መካከል ወይ ይሄንን ብሬክ ካደረገ ድጋሚ ወደ ቡሊሽ ተቀየረ። ይሄን ብሬክ ካደረገ ደግሞ ኮንቲኒየስ የሆነ ወደ ቤሪሽ ነው ማለት ነው። አሁን ድጋሚ ይሄንን ፕራይስ አክሽን አየዋለሁ ማለት ነው። ሶ ከዚህ በኋላ ብሬክ ኦፍ ማርኬት ስትራክቸር ይሄን ስጠብቅ ቤሪሽ ሆኖ ድጋሚ ቡሊሽ ሆነ። ሶ አሁን ቡሊሽ ከሆነ በኋላ ምንድነው? ይሄ ስዊንግ ሃይ የነበረው ወደ
ቢኤምኤስ ተቀየረ ቡሊሽ ነው። ከዛ በኋላስ ስዊንግ ሎ የት ነው? ስዊንግ ሎ አሁን ያለውበት ቦታ ነው። በቀላሉ ለማየት ግን ምንድን ነው ከዚህ ስዊንግ ብሬክ ከተደረገበትና ከአድራጊው መካከል ወደ ታች ስናወርድ ያለው ሎስት ፖይንት ማለት ነው ይሄኛው ነው። ስለዚህ ያ ስዊንግ ሎ ነው ማለት ነው ለኔ። ስለዚህ ስዊንግ ሎ በዛ መንገድ ማርክ ማድረግ ትችላላችሁ ማለት ነው። ስዊንግ ሎ እዚህ ይቀምጣል። ምንድነው የምንፈልገው? ስዊንግ ሃይ። ሁልጊዜ ቡሊሽ ማርኬት ላይ ስዊንግ ሃይ ነው የምናየው። ስዊንግ ሎ ደግሞ በቡሊሽ ማርኬት ማለት ነው። ሶ አፍተር ብሬክ ኦፍ ማርኬት ስትራክቸር ዊ ኤክስፔክት ሪትሬስመንት ወይ ፑል ባክ። ኤክስፓንድ አደረገ ማርኬቱ ዝቅ ብሎ ድጋሚ እዚህ ጋር ሃየር ሎ ፈጥሮ ድጋሚ ሄዳል። ሶ በዚህ መንገድ ነው ብሬክ ኦፍ ማርኬት ስትራክቸር ኢንተርናል ስትራክቸር እና ስዊንግ ስትራክቸርን ማርክ የምታደርጉት ማለት ነው። በዚህ መንገድ ወደ ኋላ ሄዳችሁ ኮሌክት ማድረግ ትችላላችሁ ማለት ነው። የ2 የ3 የ10 ዓመት ዳታን በማየት ይህንን በመስራት ብቻ ፕራይስ አክሽኑን ማጥናት ትችላላችሁ ማለት ነው። ሶ በቀጣይ ቪዲዮ ደግሞ በዲስካውንት እና ፕሪሚየም ዞን ይህንን ማርኬት ስትራክቸር ክላሪፋይ የምናደርገው የሚለውን ነው የምናየው ማለት ነው። ሶ በቀጣይ ቪዲዮ እንገናኝ።